موسيقى المخاطب أنا ذكرى يعدي لنا بزنا عندكم قلنا أنا استلت والرعود إنه هو تعميق وما فول الجو እድሜ ለሚዲያዎቻችን አየነው ለገና በዓል እንኳን አደረሳችሁ ይሄ ጁንታ ለትግራይ ህዝብ የማይጠቅም ለኢትዮጵያ ህዝብ የማይጠቅም ለራሱ የማይጠቅም ለኢትዮጵያ ህዝብ የሚጠቅመው አጠቃላይ ሰላም ወንድማማችነት አብሮነት ግጭት ጦርነት ለህዝብ አይጠቅም ለናገር ለስራ ታሪክን ለዘርዝር ለናት ሀገር ስትል ህይወት የምትገብር እኔ ሃይማኖቴ ክርስቲያን ቢሆን አባቴ ሙስሊም ነው እንኳን ለገና በዓል በሰላም አደረሰን እላለሁ መጽላይዶ አውደ ዓመት ሰይክስበየኪ አውደ ዓመት የዛሬው ዝግጅትን በተመለከተ ፕሮግራሞች አሉን በማይሰለች መልኩ እንዲህ እንዳማረባችሁ እንዲሁ አንድነታችሁ ጠንክሮ እንዲጓዝ እየተመኘን በቅድሚያ ከጎናችን ላጣናቸው ለዚህ ቀን ላበቁን ጓዶቻችን በህሊና ጸሎት ፕሮግራማችንን እንጀምራለን ወደ ፕሮግራማችን ስንገባ በቅደም ተከተል የደቡብ ዞን ጊዜያዊ አስተዳደር አቶ ሚሊዮን የዛሬውን ዝግጅት በተመለከተ ወደ መድረክ እንጋብዛለን ናለማ አንተ ዝግጅት ምክንያት በመግባር እዚህ መደብዚ ይጋብዙና ለሁሉ ናደዋው ዞና ጊዜያዊ ማሐድራ አቶ ሚሊዮን ዳመድረኽ ላበላዩ خبرت ያበላ እንኳን ለገና ለጌታችን መድኃኒታችን ኢየሱስ ክርስቶስ የውልደት ቀን በሰላም አደረሳችሁ አደረሰን ክቡር ዶክተር ሙሉ ነጋ የትግራይ ብሔራዊ ክልላዊ መንግስት ጊዜያዊ አስተዳደር ሌተናል ጀነራል ዮሐንስ ገብረ መስቀል ክቡር ሜጀር ጀነራል ሰለሞን ኢተፋ የደቡብ እዝ ዋና አዛዥ እንዲሁም የዚህ የጀግና የራያ ግንባር አካባቢ በአጠቃላይ ሳይበገር ጠላትን ድባቅ የመታና የመከላከያ ሰራዊትን ቀና ያደረገ ታሪኩ እንደገና ደግሞ ደጋግሞ እንዲጻፍ የሰራ አዛዥ እንዲሁም ለ11ኛ ክፍለ ጦር አመራሮችና መከላከያ ሰራዊት አባላት ለ21ኛ ክፍለ ጦር አዛዦችና አመራሮች እንዲሁም አባላት ለ32ኛ ክፍለ ጦር አመራሮችና አባላት በአጠቃላይ የደቡባዊ ዞን ነዋሪዎች የሀገር ሽማግሌዎች የሃይማኖት አባቶች አመራሮችና ክቡራንና ክቡራት በቅድሚያ መግለጽ የምወደው
ይህ የዛሬ ቀን የምናከብረው የልደት በዓል ጌታችን ኢየሱስ ክርስቶስ 2013 ዓመታትን ከኋላ እስካሁን ጀምሮ በኢትዮጵያ በአጠቃላይ በአብያተ ቤተክርስቲያናትም በሊቃውንትም እንደሚነገረው ተወልዶ ሰማይና ምድርን ያስታረቀበት ከዘመነ ፍዳና ከዘመነ ኩኖኔ ወደ ዘመነ ምሕረት ያሸጋገረበት ተወልዶ ተሰቃይቶ ሙቶ የሰዎችን ልጆች ሰማይና ምድርን ስጋና ነፍስን ያስታረቀበት በዓል ብለው አበው ሊቃውንት አባቶቻችን መምህራን እንደሚናገሩት ከሃይማኖት በተጨማሪም ባህላዊነቱ ሙስሊም ሳይል ክርስቲያን ለሁሉም የእምነት የሃይማኖት አባቶችም ሳይል ለማንኛውም እንደ ሰው ልጅ አክብሮት ደምቆበት ተጠያይቆ ሰውና ሰው እኔ ቀድም እኔ ሳልበላ አንተ ብላ አንተ ኑር እኔ ልለፍ የሚለው ዛሬ በዚህ በዓል የምናከብረው ሲሆን ይህ በዓል ለየት የሚያደርገው ደግሞ የሀገራችን መከላከያ ሰራዊት በትግራይ ህዝብ ጫንቃ ላይ ለበርካታ ዓመታት እኔ ያውቅልሃለሁ ያንተ ጠላቶች እኔን እያሳደዱኝ ነው በማለት የመሰለው እንዳይናገር ሰልፍ ወጥቶ እንዳያምጽ መብቱን እንዳይጠይቅ ከግራም ከቀኝም ከፊቱም ከኋላ ካሉ ዘመዶቹና ጎረቤቶቹ ጋራ የጎንዮሽ እንዲተያይ ሲያደርግ የነበረውን በትግራይ ህዝብ እንዲሁም በህወሓት ስም ጥቂት ግለሰቦች ራሳቸውን የሚወዱ ለራሳቸው ክብር ብቻ የሚዋደቁ መልካም የሚያስቡ ጓደኞቻቸውን እንዳይነሱ ግማሾቹ ከዚህ ዓለም ሸኝተው ያሉትንም አንገት አስደፍተው ጥቂቶች ሲወናወኑበትና ሲኖሩበት የነበረውን ክልል ነፃ ለማውጣት እየሞተ ነፃነትን ያወጣ የሀገር መከላከያ ሰራዊት ጋር ሆነን ይህን በዓል እያከበርነው ነው። በየትኛውም ዓለም ባለንበት የአፍሪካ ቀንድ ከጦርነት ማግስት ረሃብ፣ እርስ በርስ መገዳደል ብቻ ሳይሆን አፍ ኑሯቸው መለመን የማይችሉ የቤት እንስሳት በረሃብ ምንም ባላጠፉት ኃጢያት ባልሰሩት ችግር ተርበውና ተሟቀው እነሱን ከማየት ባሻገር ህፃናት ሰው በሰራው ቁንቡላ ተቆራርጠው ማየት የተለመደ ነው። በእኛ ሀገር ግን አዲስ ታሪክ የጻፉት የሀገር መከላከያ ሰራዊታችን የደቡብ እዝ እንዲሁም እዚህ የምናከብርበት ያለነው የማይበገሩት ፈርቀዳጅ የሆኑት የ21ኛ ክፍለ ጦር ፊት ሆነን አንድ ትልቅ ታሪክ ሰርቷል። እንደገና ሊጻፍ የማይቻል የትም ቦታ ላይ እዚህ ታሪክ ተጽፏል። ጦርነት ውስጥ ሆነው አንድ ነገር አስበዋል። ጠላትና ህዝብ ለይተው በስሜት ውስጥ በብስጭት ውስጥ ሰማይና ምድርን በሚያናውጥ የቶክስ አውድ ላይ ሆነው ህዝባዊነትን ህዝብን አስቀድመው ህዝብ እንዳይጎዳ አንድ የልማት አውታሮች እንዳይጎዱ እየሞቱ ታሪክ አስመዝግበዋል። እኛም ሰራዊቱ ድል ባደረገባቸው አካባቢዎች እየተከተልን ስለመጣን ይሄንን ተመልክተናል። ደግሜ ደጋግሜ በሀገሬ መከላከያ ሰራዊት ኮርቻለሁ። ለዛም ነው በአጭር ጊዜ ውስጥ መብራትን አግኝተናል። ተመልሰን ህዝባችንን ማደራጀት ችለናል። ሀገራችንን ኢትዮጵያ ብልጽግናዋና ራዕይዋን ከፍታዋን ለማረጋገጥ የራያ ህዝብ በደንብ እንደሚሰራ እኔም ከራያ ህዝብ ጋር ሆኜ ታሪኩን እንደማረጋግጥ የመከላከያ ሰራዊት መስዋዕትነት ከንቱ ሳይሆን አሸብራቂ እንደሆን እናደርጋለን። በጣም ስላዳመጣችሁኝ መልእክቴንም ስለተቀበላችሁ በደቡባዊ ራያ ህዝብ ስም ላመሰግናችሁ እወዳለሁ። አመሰግናለሁ።
ዶክተር ሙሉ ነጋ የትግራይ ብሔራዊ ክልላዊ መንግስት ጊዜያዊ አስተዳደር፣ ሌተናል ጀነራል ዮሐንስ ገብረ መስቀል እንዲሁም የደቡባዊ ዞን ጊዜያዊ ዋና አስተዳደር አቶ ሚሊዮን፣ የተከበራችሁ የማይጨው ነዋሪዎችና አጠቃላይ የደቡባዊ ዞን ነዋሪዎች፣ የተከበርከው የደቡብ ዕዝ የሰራዊት አባላት በሙሉ እንዲሁም በየሸንተረሩ በየተራራው በየቦታው ተሰማርታችሁ የምትገኙ የመከላከያ ሰራዊት አባላት በመጀመሪያ ደረጃ እንኳን ለገና በዓል በሰላም አደረሳችሁ፣ በሰላም አደረሰን ለማለት እወዳለሁ። ህብረ ብሔራዊ አንድነትን የበለጠ እንዲያብብ ለማድረግ ሰፋፊ ስራዎች ሲሰሩ ቆይተዋል። የመከላከያ ሰራዊታችንም የሀገራችን አንድነት የሀገራችን ብሔር ብሔረሰቦች ተምሳሌት እንደመሆኑ መጠን የሀገሩን ሉዓላዊነት በመጠበቅ በሀገራችን ላይ የሚቃጡትን የተለያዩ ትንኮሳዎችን በመከላከል የራሱን አሻራ ከህዝባችን ጋር ሆኖ ሲዋጣ ቆይቷል። ይሁን እንጂ ሁላችሁ እንደምትገነዘቡት አንዳንድ አምባገነኖች የዚህ የሀገራችን አንድነትን የማይመኙ የሀገራችንን ብልጽግና የማይመኙ ለራሳቸው ጥቅም ብቻ ሲሉ ሁሌ የሚታትሩ ሀገራችን እንድትበጣበጥ እንድትፈርስ ለማድረግ በተለይም የህወሓት የጁንታው ቡድን በዚህ ባሳለፍነው 5 ዓመት እና 5 እና ከዛ በላይ ዓመታት የተለያዩ ሴራዎችን አስሮ ሲሰራ ቆይቷል። ይሄ መጨረሻ ሄዶ በሀገራችን ህዝብ ላይ መለኮስ የማይገባውን እሳት ለኩሷል። በትግራይ ህዝብ ላይ መለኮስ የማይገባውን እሳት ለኩሷል። ይሄ ብቻ ሳይቀር አይነኬውና አይበገረው የጀግና መከላከያ ሰራዊታችን ላይ አጸያፊና አስነዋሪ የሆኑ ተግባሮችን ፈጽሟል። ይሄ በመሆኑ ይሄ ጁንታ ኃይል ለትግራይ ህዝብ የማይጠቅም ለኢትዮጵያ ህዝብ የማይጠቅም ለራሱ የማይጠቅም በመሆኑ በዚህ ላይ የኃይል እርምጃ ማውሰድ አስፈላጊ በመሆኑ የደቡብ ዕዝም ይህንን የጁንታን ኃይል ከሌሎቹ የመከላከያ ሰራዊት አባላት ጋር በመሆን እንዲደመሰስ የራሱን አሻራ አበርክቷል። በዚህ ግንባር ላይ በራያ ግንባር ላይ የተሰለፈው የደቡብ ዕዝ ከሌሎቹ አጋር ክፍሎች ጋር በመሆን የተሰጠውን አገራዊ ተልዕኮ በፍጹም ጀግንነት ተዋጥቷል። ይህንን ግዳጅ ስንፈጽም ለብቻችን የሰራነው የፈጸምነው አይደለም። ከህዝባችን ጎር በመሆን በተለይ እዚህ አካባቢ ከራያ ህዝብ ጋር በመሆን ከማይጨው ህዝብ ጋር በመሆን ከመላው የትግራይ ህዝብ ጋር በመሆን የፈጸምነው ተልዕኮና የሰራነው ስራ ነው። ይህ የተሰራው ስራ የጋራ ስራ ነው። የአንድ ሰው አካል ስራ አይደለም። የራሳችሁ ስራ ነው። የህዝብ ስራ ነው። ስለሆነም ሰራዊታችን እና ህዝባችን የአንድ ሳንቲም ሁለት ገጽታዎች ናቸው። በፍጹም የማይነጣጠሉ ህዝባዊነት የተላበሰ ሰራዊትን በመሆኑ ከህዝብ አብራክ የወጣ በመሆኑ የእናንተ በመሆኑ ከእናንተ ጋር ተሰልፎ ሁሌም ግዳጁን የሚፈጽም ኃይል ነው ያለው። በአጭር ጊዜም እዚህ አካባቢ ያለው ወደ ተረጋጋ ሁኔታ ሁሉም የመንግስት መዋቅሮችም እስከታች ድረስ ተዘርግቶ ስራ የሚጀምሩበት ሁኔታ ይፈጠራል ብለን ተስፋ እናደርጋለን። ለዚህ የእናንተ ሚና የህዝባችን ሚና ትልቅ ነው። ጊዜያዊ አስተዳደሩንም በማገዝ
ሰራዊቱንም በማገዝ ከናንተ የምትጠበቀው ሚና መጫወት ይኖርባችኋል። በዓል እዚህ ቦታ ላይ ሆነን እናከብራለን ብለን አላሰብንም። ሆኖም ቀረም እዚህ ቦታ ላይ ይህንን በዓል አሳልፈናል። ሁኔታዎች አስገድዶን እዚህ መጣችሁ እዚህ በጣም ከሚያምረው እንግዳ ተቀባይ ከሆነው ከደቡባዊ ዞን ህዝብ ጋር ይህንን በዓል እያሳለፋችሁ ነው የምትገኙት። ሆኖም ቀረም ያላጠናቀቅናቸው ገና ብዙ ማስራት የሚገቡን ስራዎች ከፊት ለፊታችን አሉ። እንደ ካሁን ቀደሙ ያሳያችሁት ጀግንነት አሁንም የቀሩ በተለይ ደግሞ ላቢን የሚጠይቁ ድካም ያለባቸው የተለያዩ ስራዎች አሉ። እነዚህን ስራዎችን በህል በወነ ሰርታችሁ የቀረውን ስራ ማጠናቀቅ ከናንተ ይጠበቃል። በመሆኑም ለገና በዓል በድጋሚ አሁንም እንኳን በሰላም አደረሳችሁ። መጪው ዘመን መጪው ጊዜ የሰላም የብልጽግና ሁሉም ተከባብረው የሚኖርበት ዘመን እንዲሆንላችሁ ይመኛለሁ። አመሰግናለሁ። በማስቀጠል ዶክተር ሙሉ ነጋን ወደ መድረክ እጋብዛለሁ። ዶክተር ሙሉ ነጋ ለመድረክ ክቡር ጀነራል ሰሎሞን የደቡብ እዝ ዋና አዛዥ፣ ክቡር ሌተናል ጀነራል ዮሐንስ ገብረ መስቀል እንዲሁም አቶ ሚሊየን የደቡብ ዞን ዋና አስተዳዳሪ እንዲሁም የ21ኛ ክፍለ ጦር አዛዦችና አመራሮች ጠቅላላ አባሎች በአጠቃላይ የመሆኒ ነዋሪዎችና አጠቃላይ ሀገር ሽማግሌዎች እንኳን ለገና በዓል በሰላም አደረሰን እላለሁ። እንደሚታወቀው በቅርብ ጊዜ ህዝባችን በማያውቀው ባላሰበው ሁኔታ አደጋ ላይ ሊወድቅ ችሏል። ይህን አደጋ ላይ የወደቀበት ዋናው ምክንያት በክልሉ የነበረው የጥፋት ኃይል በጣም ጥቂት ቡድን በጥቅም በዝምድና የተሳሰረ ህዝብ ለህዝብ ደንታ የሌለው አጥፊ ኃይል በሰሜን እዝ የመከላከያ ኃይላችን በሰነዘረው ጥቃት መሆኑ ይታወቃል። ይህ ጥቃት የትግራይ ህዝብ ጥቃት ነው። ይህ ጥቃት በሀገራዊ ለውለታችን የመጣ ጥቃት ነው። ይህ ጥቃት የኢትዮጵያ ህዝብ ጥቃት ነው። ስለዚህ ይህ ጥቃት አጸያፊ፣ በምንም ተአምር ተቀባይነት የሌለው ሁላችንም እናወግዘው ስለሆነ ይህን እንደ ደቡብ ዞንም እንደ ትግራይ ጊዜያዊ አስተዳደርም ይሄ አጥፊ ቡድን የፈጠረው ለትግራይን ህዝብ የማይወክል መሆኑን በማረጋገጥ ሁላችንም በአንድ ድምፅ ይህን ጥቃት ማውገዝ አለብን እላለሁ። ይህን ጥቃት ከደረሰ ጀምሮ ፌዴራል መንግስት እንዲሁም መከላከያ ኃይላችን ህግን የማስከበር እርምጃ መውሰድ ከጀመረ ጀምሮ ህዝባችን በተለይ በዚህ ዞን በደቡብ ዞን ህዝቡ እንዳይጎዳ ጥንቃቄ በተሞላበት በአስተዋይነት የወሰደው እርምጃ ይኸው ዛሬ እንዲህ ተገናኝተን በሰላም በዓሉ ለማድረስ ስላደረሰን አሁንም በድጋሚ ለመከላከያ ኃይላችን ያለኝ አክብሮትና አድናቆት በጊዜያዊ አስተዳደር ስም አመሰግናለሁ። ከአሁን በኋላ በዚህ ያገኘነው ሰላም በዚህ አጋጣሚ ለትግራይ ህዝብ የነጻነት ጊዜ ነው። አሁን በኋላ የትግራይ ህዝብ ከጭቆና የሚወጣበት ነው። የትግራይ ህዝብ ከአሁን በኋላ እኔ ያውቅልሃለሁ ሳይሆን በራሱ ነፃ ሆኖ ሳይሸማቀቅ መሪዎችን የሚመርጥበት ነው። መሪዎችን መርጦ የራሱን አስተዳደር የሚያቆምበት ጊዜ ይሆናል። ከዚህ በኋላ ማንኛውም ሰው በትግራይ ውስጥ በአመለካከቱ ምክንያት የሚገለልበት የሚጠቃበት ጊዜ የለም። ሁሉም እኩል ነው የሚታየው። እንደ ጊዜያዊ አስተዳደር እኛ አሁን ዋነኛ ትኩረታችን በክልላችን
ሰላም መረጋጋትና የህዝቡን ደህንነት እንዲረጋገጥ መስራት ነው። ይህም የምንሰራው ከመከላከያ ኃይሎችና ከሌሎች ጸጥታ አካሎች ነው። ስለዚህ ህዝቡም የራሱን ሰላም የተገኘውን ሰላም በጥልቀት እንዲሰፋና የተሻለ እንዲሆን አሁንም ከዞኑ አስተዳደርና ከመከላከያ ጎን ሆኖ መስራት አለበት እላለሁ። ከዚህ በመቀጠል ይሄ አሁን የህግ ማስከበር እርምጃው እየተካሄደ ነው ያለው፣ እያለቀ ነው ያለው። ከዚህ በኋላ ግን ብዙ ስራዎች ነው የሚቆሩ። እንደ ትግራይ እንደ ደቡብ ዞን መልሶ የመገንባት ስራ ወደ ልማታችን በሙሉ ገብተን በተሟላ መንገድ ሰላማችን የማረጋገጥ ስራ፣ በዚህ ጉዳይ ላይ ሰፊ ስራ ይጠበቃል። ብዙ ህዝብ እርዳታ የሚፈልግ ህዝብ አለ፣ ብዙ ችግር ላይ የወደቀ አለ፣ ብዙ የመሰረተ ልማት ማስተካከል አለ። እነዚህ ስራዎች ከፌዴራል መንግስትና ከመከላከያ ኃይላችን በመቀናጀት የምንሰራቸው ስራዎች ናቸው። ከዚያ አኳያ ሁሉም የትግራይ ህዝብ ከጊዜያዊ አስተዳደር ጎን በመቆም ከመከላከያ ኃይላችን በመቆም ቀሪ ስራዎቻችን በስኬት ለመጨረስ ጎናችን እንድትሆኑ ጥሪዬን አቀርባለሁ። ከዚያ አኳያ በየአካባቢው ብዙ ውጅንብሮች አሉ፣ ብዙ የውሸት ወሬዎች አሉ። ከአሁን በኋላ የመሆንን ህዝብ ይሁን የደቡብ ዞባ ህዝብ እንዲሁም የትግራይ ህዝብ ከነዚህ አልባልታ በመላቀቅ ውሸት መሆናቸውን በተግባር በመረጋገጥ ነፃ ሆኖ ተረጋግቶ ወደ ሰላማዊ ኑሮ ተመልሶ ወደ ስራውን ገብቶ ወደ ልማቱ እንዲገባ አሁንም ጥሬን አቀርባለሁ። ከአሁን በኋላ የሚመለስ ኃይል የለም። ከአሁን በኋላ ህዝቡ ራሱ ነፃ ሆኖ ሳይፈራ ሳይሸማቀቅ በነፃነት የሚኖርበት፣ ነፃ ሆኖ መሪዎች የሚመርጥበት፣ በመረጠው መሪዎች መሰረት መንግስት መስርቶ የሚመራበት ስርዓት ነው የሚፈልገው። ትክክለኛ የሆነ ዲሞክራሲያዊ ስርዓት፣ ትክክለኛ የሆነ የልማት ህዝብን ያማከለ የልማት አካሄድ፣ የሰላም የአብሮነት፣ በተለይ ደግሞ እንደ ሀገር የሀገራዊ ህብረ ብሔራዊ አንድነታችን የሚያጠናክሩ ስራዎች፣ ህዝብ ለህዝብ የሚኖረው ትስስር በማጠናከር የትግራይ ህዝብ የበኩሉን ድርሻ መጫወት አለበት። ለኢትዮጵያ ህዝብ የሚጠቅመው አጠቃላይ ሰላም፣ ወንድማማችነት ነው፣ አብሮነት ነው። ግጭት፣ ጦርነት ለህዝብ አይጠቅምም። ከዚህ የሚገኘው ትርፍ ውድመት ነው፣ የሰው ህይወት መጥፋት ነው። ስለዚህ ከአሁን በኋላ እንደ ሀገር እንደ ኢትዮጵያ እንደ ክልል ለትግራይ ህዝብ ከዚህ ወጥተን የሰላም የልማት ተምሳሌት ለመሆን አብረን መስራት ይኖርብናል። በአጠቃላይ ለዚህ ላበቁን ለዚህ ለዛሬው ዕለት ተገናኝተን በሰላም በዓል ለማክበር ያበቁን የመከላከያ ኃይላችን አሁንም በድጋሚ አመሰግናለሁ። መልካም በዓል ይሁንልን። መጪው ጊዜያችን ብሩህ ነው። አመሰግናለሁ። ያው በዓሉ መድመቁን ማሳያ የመጀመሪያው ምልክት ዳቦውን ይቆርሱልናል። የዳቦ ቆረሳ ስነ ስርዓቱ ይካሄዳል። ለሶስት ነው የሚቆርሱት። ሕንበሻ ቆረሻ ያለው እንኳን አደረሳችሁ ነው። የት አለ ሞራል? እንኳን አብጽሐና በዓል ልደተ ክርስቶስ ለገና በዓል እንኳን አደረሳችሁ።